በህልም ግኝትን ያገኙ ሰዎች ታውቃላችሁ በጣም ብዙ ናቸው። ህልም ምርጥ አጋጣሚ ነው ግኝትን ለማግኘት ፍልስፍናን ለመፈላሰፍ ግኝትን በህልም የማግኘት ዘዴ ብዙ ነገሮችን ማንሳት እንችላለን በዚህ ወይም ብዙ ሰዎችን በብዙ ነገር ያሉት የመጀመሪያው የኮምፒውተር ሳይንቲስት የሆነው ጉግልን የመሰረተው ማን ነው? ላውረንስ ኤድዋርድ ፖቼ። ይህ የጉግል መስራች እንግዲህ የዓለማችን ስንተኛ ሀብታም ነው? 13ኛ ሀብታም ነው። ጉግልን ያገኘው ሰው በህልሙ እንደሆነ ራሱ የተናገረውን ዩቲዩብ ላይ ተመልከቱት። በጣም ይገርማል ግኝቱና ላውረንስ እንግዲህ ገና ተማሪ እያለ በተለይ ስታንፎርድ ዩኒቨርሲቲ ላይ በትምህርት ቆይታው ይፈራ ነበረ እና ራሱ ሲናገር ልክ በ23 ዓመቴ አለ ህልም አየሁ። ልክ እንደነቃው ዌቦችን ድረገጽ ነው የምንለው አይ ቲንክ ድሮችን በአንድ አሮጌ ኮምፒውተር ውስጥ ማድረግ አለብኝ ብሎ ያስባል ከህልሙ እንደነቃ ማለት ነው። ያ እንግዲህ በትምህርት ቤት ቆይታው ያለው ጭንቀት ሁሉንም ነገር በአንድ አሮጌ ኮምፒውተር ላይ ማድረግ አለብኝ ብሎ ሂሳብ መስራት ጀመረ። እንደውም ከትምህርቱ ውጪ ለ2 ዓመት ዛሬ ጉግል የሚባለውን ሰር ኤድዋርድ ሲናገር አንድ ቀን አለ እና ድንገት ነው አለ በቃ ተኝቼ እያለሁ ያ እንትኑ ብንን ሲል ያንን ማድረግ አሰበ በህልሙ ያየውን ተገበረውና እውን አደረገ። ክቡራን ተመልካቾቻችን ስለዚህ ህልሞቻችን ሁሉ ዋጋ አላቸው ማለት ነው። እንዳትንቋት። ምናልባት ምርጥ ነገርን ልታገኙስ ብትችሉ ዓለምን የሚያስደምም ነገር ልታደርጉ ብትችሉ ሌላው የስፌት መኪና የሰራው በ1845 ላይ ኤልያስ ሆዌ በጣም አስፈሪ ህልም አይተው ነው። አንዳንዴ አስፈሪ ህልሞችን መጨነቅ ሳይሆን ወደ በጎ ገጠመኞች የመለወጥ አዝማሚያ በኤልያስ ሆዌ ነው የምንማረውና ዛሬ የልብስ ማሽንን የሰራው ኤልያስ ሆዌ የሚያስፈራ ሁከት ያለው ህልም አይቶ ነውና አንዳንድ ጊዜ በጎን ብትመለከት ክፉን ብትመለከት ወደ ምናልባት የግኝት ወይም የድርሰት ምንጮች ሊሆኑ ይችላሉ። ይሄ በጣም 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 በህልሙ ነውና አንዳንድ ጊዜ የምታዩቸው ነገሮች ሁሉ ጻፏቸው፣ ሳሏቸው፣ አስፍሯቸው። ይሄ ነው። ብዙ ፊልሞች በህልም ተጽፏል። ኢንሴፕሽን የተባለውን ፊልም ተመልክታችሁት ይሆን ይችላል ብዙዎቻችሁ። የክሪስ ኖላን ፊልም ነው። ደራሲው ዳቪድ ሲገልጽ ህልምን መዝግቦ ማስቀመጥ ይለዋል። እንግዲህ ያንኑ ያየውን ነው የጻፈውና በፊልም መልኩ ያው ዛሬ በጣም ተወዳጅና ብዙ ሚሊዮን ዶላር የሚያስገባ ሆኗል። ስለዚህ ይሄ ምን ይላል መሰላ ህልምህን ጻፈው። ምናልባት ስታነበው ከአይምሮ በተለየ መልኩ እንድታስብ አይምሮህ እንዲያስብ ሊያደርገው ይችላል ማለት ነው። አስገራሚ ግኝት ሊሆን ይችላል። ምናልባት ህልሞች ዝም ብሎ የኒውሮን ፋይሪንግ ላይ ሆኑ ይችላሉ። የቀን ህልም ምንድነው ነው አሁን ዴድሪም የሚባለው እንግዲህ ቢያንስ ጥናት እንደሚያሳየው በአማካይ አንድ ሰው ከ70 እስከ 120 ደቂቃ በመንቃት ደረጃ ሆኖ ሊያልም ይችላል የሚል ሐሳቤ ነው። ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝና በዚህ ህልም ውስጥ በከፊል ሰዎች የነቁ ንቃት ላይ ናቸው። አካላቸው አለ ማለት ይቻላል፣ ግን ሰዎቹ የሉም፣ አልተኙም ማለት ይቻላል። ለምሳሌ እንደምን ዋልክ ገሌ ሲባል የለም ሰውየው፣ አካሉ እኮ አለ ያል። ግን ይሄ የቀን ህልም የምንለው ከእውነት የራቀ ይሄ ምናባዊው ትውስታው ወደ ሌላ ዓለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነው እንደማለት ነው። እንደዚህ አይነት ሰው ደህና ነህ ወይ እንደምነብትሉት አይሰማችሁም፣ ግን አይኑ ያያል እኮ እንደዚህ ያያል፣ ግን በሐሳብ ነጉዷል። ይሄ ራሱ እንደ አንድ ህልም ይታያልና በአብዛኛው በጣም ሐሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ ወይም የሆነ ነገር ሲረብሸው በመልካምም ሊሆን ይችላል በክፉም ሊሆን ይችላል። እዚህ ላይ መልካም ነገርን ሲያስብ ሊሆን ይችላል። በተለይ ውስጣችን ሲብሰከሰክ መብሰክሰክ ይላሉ እንግዲህ ሲያሰላስል በጣም በአንድ ሐሳብ ውስጥ ተገርኝተን ስንገባ በጣም ይሄ ሳናስበው ህልም ዓለም ውስጥ ምናባዊ ዓለም ውስጥ ይዞን ይገባል። ለምሳሌ ጭንቀት ሊሆን ይችላል፣ ብዙ ስትረሶች ሊኖሩ ይችላሉ በስራ ቦታ፣ ማናቀው ምናባዊ ዓለም ውስጥ ይዞን ይገባል። ይሄ እንግዲህ ይሄ አይነት ህልም ምን ይባላል? የቀን ህልም የሚባለው አይነት ነውና በተለይ ስጋዊ አካሉ ብዙ አያስብም፣ ግን ውስጡ ግን በጣም ስራ እየሰራ ነው፣ አንጎሉ እየሰራ ነው። ሌላ ምናባዊ ዓለም ውስጥ ከቶታልና ይብሰከሰካል፣ ወይ በዛ ነገር ያስባል። ደህና ነሽ ወይ እንደምን ነሽ ቢሏት ስራ ላይ ናት፣ ግን አሰማ።
እንደምነደና ነው ቢባል በቃ እሱ ሄዷል ነጉዷል፣ በቃ ሌላ ዓለም ገብቷል። ይሄ እንግዲህ የቀን ህልም ወይም ዴድሪም የሚባል ነው። ብዙዎቻችን በተለይ በሐሳብ ሰዓት፣ በጭንቀት ሰዓት በመልካምም ሆነ በክፉ ሊሆን ይችላል አይታወቅም፣ ብቻ እንደየሰዎቹ ሁኔታ ወደ ሌላ አይነት እይታ የሚወስዳቸው ይሄ ደግሞ የቀን ህልም የሚል አንድ ስያሜ የተሰጠው ነው። ዕውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህ ወይም ሉሲድ ድሪምስ የሚባሉ ናቸው። አሁን ይሄ ትንሽ ለየት ያለ የህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። በዚህ ሰዓት ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ቃሉ ራሱ ያስቃል። ህልም አላሚው ሰው እያለመ ህልም ማለሙን ያውቀዋል። አልማለሁ ግን ህልም ማለሜን ማወቅ ማለት ነው። እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ፣ የህልም ደረጃ ማለት ነው። እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናይ ናቸው። የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ። በህልማቸው ላይ ማዘዝ ይችላሉ። ሊተውኑ ይችላሉ። አክት ሊያደርጉ ይችላሉ። ይሄ ሉሲድ ድሪምስ የሚሉት በተለይ በኒውሮ ሳይንስ ውስጥ ያሉ ሰዎች ዕውቅ ወይም ግልጽ ህልሞች የሚሏቸው ናቸው። እንግዲህ እዚህ ላይ ሰውየው ህልም ያልማል፣ ግን ማለሙን ራሱ ህልም ላይ ሆኖ ያውቀዋል በጣም እና ስለዚህ ህልሙን መቆጣጠር ይችላል እንደማለት ነው። በቃ ባጭሩ ህልምን መቆጣጠር መቻል። አንዳንዴ እንደዚህ አይነት ህልሞች ያጋጥማሉ። አይነት ህልም ምን ይባላል? ሉሲድ ድሪምስ ወይም ዕውቅ ወይም ግልጽ ህልሞች ሊባል ይችላል። እና ይህ እንግዲህ የቁጥጥር መጠን እንደ ህልሞቹ ሊለያይ ይችላል ነው የሚለው ሳይንሱ ራሱ። እንግዲህ ምን ብለን እንገልጻለን? እያለመ ማለሙን ማወቅ ወይም እያለመ በህልሙ ገጸ ባህሪ ላይ የራሱን ትወና ማድረግ እንደማለት ነው። እንግዲህ በአብዛኛው ጊዜ በመደበኛ ህልም መካከል አንድ ሰው ተኝቶ ያለው ሰው ህልም እያለመ በድንገት እንግዲህ ነገሮችን ሲገነዘብ ይከሰታል የሚል እሳቤ ያላቸው አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ፣ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ከወሰደን ወደ ከ90 ደቂቃዎች በኋላ ነው እንደዚህ አይነት ህልሞች ሊታዩ የሚችሉት። አንዳንዶች ከአይምሮ ክፍሎች ጋር ይያያዛሉ። እኩሌቶቹ ግን በማዕከለ ነቂህ ወነዊም በመተኛትና በመንቃት መካከል ሆነው የሚያዩት አይነት ነው። ይሄ እንግዲህ ቅድም እንደጠቀስኩላችሁ በቃ ግልጽ አይነት ህልም ተብሎ በሳይንሱም የሚመደብ አንድ የህልም አይነት ነው። እንግዲህ እንደዚህ አይነት ህልሞች አንዳንዴ ጭንቀትን ያርቃሉ አይነት እሳቤ አለ። እንቅስቃሴን ሳያውቀው ሰውየው ይንቀሳቀሳል፣ እጁ ፈጣን ይሆናል። አዲስ ሀሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነትም የሚያልሙት ይላሉ። ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው። በቂ እንቅልፍ አለማግኘት፣ አነስተኛ እንቅልፍ ማግኘት ደግሞ ከነቁ በኋላ እንቅልፍ መልሶ ላይወስድ ይችላል። መምታታት፣ ብዥታ ውስጥ መግባት፣ የአእምሮ መቃወስ ልንለው እንችላለን። እንዲህ ሲባል አበዱ ማለት አይደለም። የአእምሮ መቃወስ ማለት በአማናዊውና በምናባዊው ዓለም ያለውን ልዩነት አለመረዳት፣ በአማናዊና በምናባዊው ዓለም ውስጥ ያለውን ልዩነት አለመረዳት። በአእምሮ እይታ ውስጥ ለምሳሌ ሰውየው እያለመ ህልም ማለሙን ያውቃል። ስለዚህ ምናብ ነው። ግን ያ ምናባዊው ህልም እውነት ሆኖባቸው መምታታት፣ ሪል በሆነው ኤግዚስት ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ደግሞ ሊገቡ ይችላሉ። ስለዚህ መጠንቀቅ ይገባቸዋል የሚል ሀሳብም አለና ከተምታታባችሁን ራሱ አንድ ጥቆማ አለ። እውነት እንዳልሆነ ለራስ ማሳመን በመጀመሪያ፣ ምክንያቱም እንትን ውስጥ እንዳንገባ አእምሯችንም እንዳይቃወስ መጠንቀቅ አለብን። እና ምንድነው የሚሉት ተመራማሪዎቹ? ቢያንስ አውራጣትን ማንቀሳቀስ ትክክል ነኝ ወይ? ልታንቀሳቅሰው አትችልም። ስለዚህ በዚህ መልኩ ምናቡን ከእውነተኛው መለየት መቻል ይገባዋል። አለያ ግን በምናቡና በእውነተኛው ዓለም ውስጥ ባለው መምታታት ውስጥ ቅዠት ውስጥ ገብቶ ሰውየው አእምሮ ሊጎዳ ይችላል፣ እንቅልፍ ሊያጣ ይችላል ይባላል። ግን ብዙ አይነት እንደዚህ የሚያጋጥማቸው ሰዎች አሉ። አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት፣ በተለይ ውስጣችን በጣም ሲፈራ፣ ሲረበሽ፣ ሲጨነቅ
መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል፣ ወይም አደጋ አይቶ ሊሆን ይችላል፣ ወይም እልቂቶችን አይቶ ይችላል፣ ወይም መጥቶ መገዳደሎችን አይቶ ይችላል እና ያ መጥፎ ገጠመኙ ምን ያደርገዋል ማለት ነው? አእምሮ ወደ መቃዠት ሊያቃዠው ይችላል። እንግዲህ ይሄ ነው። ወይ ለምሳሌ ክፉ ገጠመኝ አንድ ሰው ሌባ ዘርፎት ደብድቦት ንብረቱን ከዘራረፈው በቃ ሲቃዥ ምን ያህል ሌባ ሲዘርፈው ሁሌ ያያል እና ሁሌ እንደደነገጠ ነው፣ ቅዠት ነው። ስለዚህ እነዚህ ነገሮች የሚመጡት ከምንድን ነው? አሁን እንደጠቀስኩት ከአንድ መጥፎ ገጠመኝን በለው። መጥፎ ገጠመኞች ሁልጊዜ በሰውነታችን ላይ የጎንዮሽ ጉዳት አላቸው እና በተቻለ አቅም ያን መጥፎ ገጠመኝ ከአእምሮ በበጎ ገጠመኞች ማራቅ መቻል ይገባል የሚል እምነት አለኝ። ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት። በተለይ ሆረር የምታዩ ሰዎች፣ ቫምፓየር የምታዩ ሰዎች ትዝ ይላቸዋል። የሆነ ሆረር ምናምን ቫምፓየር ያለበት ሙቪ አይተን ወደ ጨለማ ስንወጣ ሆነ ኮሽ ሲል ልንሮጥ እንችላለን። በቃ የሆነ ጥላችን ሁሉ ሊያስፈራን ይችላል። ወይ ዕቃ ሳህን ካለ ብንን እንላለን። ሌሊት ሲያቃዠን ያድራል። ስለዚህ ምናየው ነገር ምን ያህል ለአእምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን። በጎ ነገር ብታዩ በጎ ነገር፣ የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስደነግጥ ነገር ታያላችሁ። ስለዚህ በጣም አስፈሪ ጽሑፎችን ማንበብ፣ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው ብዬ አስባለሁ። ሌላው የእንቅልፍ እጦት ነው። ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል። አንዳንዴ በስራ እንወጠራለን። አሁን የምተኛባቸው ጊዜያት በጣም ጥቂት ናቸው እና ግን እንቅልፍ በብዛት ጥሩ እንቅልፍ በዛ ማካካሻ ካልወሰድን በጣም ጥቂት ነገሮች የምናይ ካየን በጣም እንረበሻለን። በተለይ በጣም የሚያጨናንቅ ስራ የሚሰሩ ሰዎች አሉ፣ እረፍት የለሽ ሰዎች አሉ። ያ እንግዲህ ወደ ቅዠት በጣም ስትረስ ውስጥ ስለምንገባ ቅዠት ውስጥ እንገባለን። ሌላው በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ እና በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል። ስለዚህ ባካችሁ እንግዲህ ያቃዠናል የምትሉ በጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት። ሌላው መድኃኒቶችም ሳይንሱ እንደሚያረጋግጠው የምንውጣቸው መድኃኒቶች በተለይ አደንዛዥ ተጠቃሚዎች ብዙ ጊዜ እነሱ በህይወትም ሳይተኙም ራሱ እንደቃዡ ነው። አንዳንዱ ታውቃላችሁ አእምሮ በአደንዛዥ ቡን ብሎ ብሎ ትንሽዬ የጆግ ውሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ። እንግዲህ አእምሮውን አዙሮት ማለት ነው። እና እጹ የሚዋጡ መድኃኒቶች የጎንዮሽ ጉዳቶች ቅድም እንዳልኳችሁ የእንቅልፍ መዛባት፣ የእንቅልፍ ማጣት፣ የአእምሮ ህመምም ካለ እነዚህ ለማቃዠት በጣም እና መጨነቅ ካለ ራሱ አስፈሪ ህልሞችን እናያለን። በጣም የምንጨናነቅ ስንሆን ስትረስ ውስጥ ስንገባ ቅዠት ይመጣል። እንግዲህ አብዛኛውን ጊዜ መቃዠት ውስጥ ምን አለ ሲባል ሁካታ ኢቭን አንዳንድ ሰዎች ሲያድኑት ስፓይ ሰላይ ሆኖ ምናምን ሲያድኑት ሁሉ በቃ ሲያባረሩ ሲያሯሩጡት ተራራ ውስጥ የሆነ ዋሻ ውስጥ ሲገባ ባህር ውስጥ ሲጠልቅ በቃ እንዲሁ ሌሊቱን ሙሉ እንደተጨናነቀ ይነጋል እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት አይነት አለ ደግሞ። ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ግን ከቅዠት የተለየ ነው። ነን አርኤም ስሊፕ ላይ ነው። የፈጣን የዓይን እንቅስቃሴ በማይኖርበት ጊዜ የሚታይ ፈጣን የዓይን እንቅስቃሴ ያለ ነው ቅዠት። ይሄ ግን ሳይታይ የሚታይ ነው። ይሄ እንግዲህ ከ5 እስከ 20 ደቂቃ የሚፈጅ ነው እንደ ሳይንሱ ጥናት። እንግዲህ በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል፣ ግን የነቁ ይመስላቸዋል። ሪያሊቲ ተኝተዋል እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም፣ ግን በአይናቸው አድኑኝ እያሉ አይናቸው እንትን ይላል። ይሄ እንግዲህ የ5 ደቂቃ እስከ 20 ደቂቃ። ይሄ እንግዲህ የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ሲነቁ ግን የሚያስታውሱት ነገር የለም። በቃ እጃቸው እግራቸው ሁሉ እስርስር ያለ ይመስላቸዋል።
ስለዚህ ህልምህን ጻፋቸው፣ ብችል ፊክሽን አድርጋቸው፣ ልቦለድ አድርጋቸው፣ ፊልም ስራባቸው፣ ኦር ግኝት እንደነ ኤንስታይን እንደ ኒልስ ቦር እንደ ሌሎችን ቅድም እንደጠቀስኩላችሁ ሳይንቲስቶች አድርጋቸው። ይሄ አንተ ስራ ነው ይላል። ግን ህልሜን ረሳዋለሁ ትላላችሁ። ግን ህልም ለማስታወስ ኒውሮሊንጉስቲክ ፕሮግራም የሚባል አንድ የሳይኮሎጂ የስነ ልቡና ክፍል ላይ ህልምን ለማስታወስ ከፈለክ ይላል አንከር እንደ አንድ መልህቅ አድርግ። በተለይ ከመተኛት በፊት አልጋ ጋር የሚታይ ወይ አንድ ስዕል መዝራት፣ የተሰቀለ ስዕል ሊሆን ይችላል፣ አንድ ነገር ብቻ እንጨትን የፈለገው ነገር እና ያ የተሰቀለ ስዕል ኦር ሳምቲንግ ከመረጥከው በኋላ ልክ በቃ እንደ መልህቅ አድርገው፣ እንደ አንከር አድርገው። ያን መልህቅ በቃ ሚይዝልህ ማለት ስትተኛ ያንን ምስል አይተኸው ስትነቃ ያንን ምስል እያየ ህልሜን አስታውሳለሁ ለራስህ በል ይላል። ይሄ እንግዲህ ሳይንስ ነው እንትን አይደለም። ለራስህ ህልሜን አስታውሳለሁ በለው እና ይህን ቃል ባለማወቅ አንኮንሽስ የሆነ አንጎል እንዲቀሰቀስ ያደርገዋል። እንግዲህ በእንቅልፍ ልብ ያለ ያን የተኛውን ይቀሰቅሰዋል፣ የሚያየውን ማለት ነው። እና ስለዚህ ያ ምስል ህልምን ከማስታወስ ጋር አንድ አድርጎ አሰናስሎ አያይዞ አስጨብጦ አስረግጦ ያያይዝልሃል። እና የአባባል ለአእምሮ በህልም ላይ እንድታተኩር እንድታስተውል ያንን ሰብኮንሽስ ማይንዱን ይቀሰቅሰዋል። አስታውስ ይለዋል ያ ምስል በማለት በጣም አንድ ዘዴ ይጠቁማል። ማድረግ አለማድረግ የሰዎቹ ፈቃድ ቢሆንም ግን ህልሞችን ማስታወስ መጻፍ ጥሩ ነው ብሎ እንግዲህ ዘመናችን ሳይንስ አስቀምጧል።